ውድና የተከበራችሁ የኢቅራ ቤተሰቦች ሰላሙላሁ አለይኩም ወረህመቱላሂ ወበረካቱሁ። ኢንሻአላህ ዛሬ ከብዙ መጥፋት በኋላ እናንተን ይጠቅማል ብዬ ያሰብኩትን ነገር ይዤ ብቅ ብያለሁ። እንደተለመደው ኢንሻአላህ አብራችሁኝ ቆዩ። የዛሬው ርዕሴ ያፈቀሩትን ለመርሳት ይሰኛል። ያፈቀሩትን ለመርሳት ያው በዚህ ዘመን ፍቅር የሚለው ቃል ትርጉሙ ተዛብቷል። ወጣቱ በስሜት ማዕበል ተገፍቶ ሸይጣን በሚያሳምርለት የሐራም መንገድ ውስጥ እየተጓዘ ነው። ሁሉም ያደርገዋል፣ ዘመኑ ነው፣ ይሄ ኖርማል ነው በሚሉ የውሸት ማጽናኛዎች ታጥሮ ጌታችን አላህ የከለከለውን ድንበር ይተላለፋል። ነገር ግን ሐቁ ይሄ ነው። በወንጀልና በሐራም የተጀመረ ግንኙነት መጨረሻው ሁሌም የልብ ስብራት ነው። ጣፋጭ ጅምር ይኖረዋል፣ መራራ ፍጻሜ ግን አይቀሬ ነው። ምክንያቱም የአላህ ትዕዛዝ ተጥሶ የሚገኝ ሰላምና ደስታ የለምና በፍጹም። መጨረሻ ውጤቱም እንዴት እረሳዋለሁ፣ እንዴት እረሳታለሁ የሚለው ጩኸትና ለቅሶ ይሆናል። እንዴት እረሳዋለሁ፣ እንዴት እረሳታለሁ? አንደኛ፣ ውድ ወንድሜ ሆይ፣ ውድ እህቴ ሆይ፣ ከዚህ የሐራም ፍቅር ወጥመድ ለመውጣትና የተሰበረውን ልብሽን ለመጠገን ዋነኛው መፍትሄ ወደ አላህ በመመለስ ነው። የመጀመሪያውና ትልቁ የመፍትሄ ቁልፍ ያለው እዚህ ጋር ነው። ልብሽ የተሰበረው ለአላህ መስጠት የሚገባሽን ቦታ ለሰው ስለሰጠሽ ነው። አላህ ልባችን ውስጥ ተቀዳሚውን ቦታ ይፈልጋል። ፍጡራንን ከፈጣሪ በላይ ስናፈቅር ስንወድ የፈጣሪን ቦታ አላህ በልባችን ውስጥ ሊኖረው የሚገባውን ቦታ አሳልፈን አላህ ለፈጠረው ፍጡር ስንሰጥ አላህ በዛው በተደገፍንበት ፍጡር አማካኝነት ይቀጣናል። ስለዚህ ጌታዬ ሆይ ወንጀል ሰርቻለሁ፣ ድንበርህን ተላልፌያለሁና ማረኝ ብለሽ ወደ እርሱ አልቅሺ። የሐራም ፍቅር ሲያበቃ አላህ ወደ እርሱ እንድትመለሽ የሰጠሽ እድል እንደሆነ አስቢ። አላህ ከሐራም መንገድ የጠለፈሽ ስለሚወድሽ እንጂ ስለጠላሽ ወይም ስለጠላህ አይደለም። ሁለተኛ፣ ግንኙነቶችን በሙሉ ቁረጥ። ቁስል እየተነካካ አይድንም። የምትረሺውን ሰው እየተከታተልሽ ልብሽ ሊጠገን አይችልም። ስልክ ቁጥሩን ወይም ስልክ ቁጥሯን አጥፉ። በሶሻል ሚዲያ በፌስቡክ፣ በቴሌግራም፣ በኢንስታግራም ብሎክ አድርግ ወይም አንፎሎ አድርግ። ምን ለጠፈች ምን ለጠፈ ብሎ መከታተል የሸይጣን ወጥመድ ነው። ፎቶዎችን፣ የድምጽ መልእክቶችን እና ስጦታዎችን አስወግጂ። እነሱን ባየሽ ቁጥር ትዝታው ያሰቃይሻል። የሐራም ትዝታ ደግሞ ወደ ኋላ ይጎትታል። ሶስተኛው መንገድ ባዶ ልብ የሰይጣን መጫወቻ ነው። ልብሽ ከሰውየው ሲለቅ ባዶነት ይሰማሻል። ይህንን ባዶ ቦታ በፍጥነት ካልሞላሽው ሰይጣን እንደገና በሌላ ወንጀል ሊሞላው ይሞክራል። ስለዚህ በቁርአን ሙላው። የተጎዳ ልብ በቁርአን እንጂ በሙዚቃ አይጠገንምና ሙዚቃ ስሜትን ያባብሳል እንጂ ጭራሽ መፍትሄ አይሆንም። ቁርአን ግን ልብን ያረጋጋል። አራተኛው መንገድ በቀድር ላይ ወይም በአላህ ውሳኔ ሙሉ እምነት ይኖርሽ። አንድ ነገር ከአንቺ ከሄደ ያ ነገር ላንቺ የተጻፈ አይደለም ማለት ነው። ላንቺ የተጻፈውን ደግሞ ማንም ሊወስድብሽ አይችልም ወይም ሊወስድብህ አይችልም። ያፈቀርሽው ሰው ላንቺ ኸይር ቢሆን ኖሮ አላህ ባለያያችሁ ነበር። አላህ ወደፊት ለትዳር ሲል ንጹህና ሐላል የሆነውን የትዳር አጋር ያዘጋጅልሽ ይሆናል። ለመጥፎው ነገር ማልቀስን አቁሚና ለአላህ ምርጫ እጅ ስጪ። አምስተኛው መንገድ
ለሐላል ትዳር ራስሽን አዘጋጂ። ፍቅር ቆሻሻ አይደለም፣ ቆሻሻው መንገዱ ነው። ኢስላም ፍቅርን አልከለከለም። የከለከለው ከጋብቻ ውጭ ያለውን ቅጥ ያጣ ግንኙነት ነው። እውነተኛ ፍቅር የሚጀምረው ከኒካህ በኋላ ነው። ከአሁን በኋላ ሙከራ ቁሚ። ቀጣው ግንኙነትሽ ለአላህ ብለሽ የምትመሰርችው ሐላል ትዳር ብቻ ይሁን። እስከዛው ግን ራስሽን በኢባዳ በኢልምና በስራ ጠንክሪ። ስድስተኛው መንገድ በሰብር ላይ አደራ። መለያየት ያማል፣ ይከብዳል፣ ግን ህመሙ ጊዜያዊ ነው። ስሜቱ ሲመጣብሽም ይህ የአላህ ፈተና ነው፣ ለወንጀሌ መካካሻ ነው ብለሽ ታገሺ። ነገ ከነገ ወዳ ቁስሉ ይሽራል። አንቺም ጠንካራ ሆነሽ ትመጫለሽ። ውድ ወንድሜ፣ ውድ እህቴ ሆይ አላህ የፈጠረን ለእርሱ እንጂ ለሰው አይደለም። ልብሽን የጌታሽ ቤት ነው። የሰውን ፍቅር ከላይ የአላህን ፍቅር ከውስጥሽ አድርጌ። ሐራም በሆነ መንገድ የፈለጉት ነገር ሐራም በሆነ መንገድ የፈለጉት ነገር ሐላል የሆነውን የህይወት ጣዕም ያሳጣል። ካለፈው ተማሪ፣ ወደ አላህ ተመለሺ፣ ራስሽን አጽጂ። አላህ ካንተ የወሰደውን ወይም ካንቺ የወሰደውን ነገር በበለጠና በተሻለ ነገር ሊተካሽ ይችላልና ተስፋ አትቁረጪ። አላህ ልባችንን በሐላል ፍቅር ያርጥብልን፣ የሐራምን አስቀያሚነት ያሳየን። ኢንሻአላህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣውን በክፍል 2 ይዤላችሁ ቀርባለሁ። ፊ አማኒላህ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።